በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበሩ አባታችን መጋቤ ሰናያት ያዕቆብ ደስታ የጋሞና አካባቢው ዞኖች ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን መልአከ ልዑል መርጌታ ቃለ ጽድቅ አበጀ የሀገረ ስብከታችን የትምህርት ክፍልና ካህናት አስተዳደር ክፍል ኃላፊ፣ የተከበሩ አባታችን ቆሞስ አባ ወልደ ትንሣኤ ዮሐንስ፣ አድባራቱ የመጣችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካነ ምስጢር ስዩማነ እግዚአብሔር፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት አባላት እንዲሁም ዛሬ የእመቤታችንን የቅድስት ድንግል ማርያምን የልደት ቀን ታሳቢ በማድረግ ከሩቅም ከቅርብም የመጣችሁ የእመቤታችን ወዳጆች፣ የአስራት ልጆቿ፣ የቃል ኪዳን ልጆቿ፣ ማህበረ ምእመናን ወምእመናት በእግዚአብሔር ሰላምና ፍቅር እንደምን አደራችሁ? ኧረ ድምጻችሁ አንሶኛል። እንደምን አደራችሁ? እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ። ደግማችሁ እልልታውን ለእግዚአብሔር አቅርቡ። ደግማችሁ አመስግኑ። እግዚአብሔር ይመስገን። አዎ መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው። መዝሙር 86 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ዛሬ ረጅም ጊዜ የምንማርበት ትምህርት የትምህርት ርዕስ ቢሆንም አጭር እታች ባሕረ ጥምቀቱ ወርደን በዚያም ሥርዓተ ጸሎቱን አድርሰን ታቦተ ሕጉን አክብረን ዑደቱንም ፈጽመን ረጅም የአገልግሎት ጊዜ ስለቆየን በዚህ ቦታ እናንተን ብዙ ማድከም አያስፈልግም። ምክንያቱም ራሱ ወንጌል ነው። ታቦቱን አክብሮ እስከ ባሕረ ጥምቀቱ ድረስ መውረድ ራሱ ወንጌል ነው። ሥርዓተ ቤተ ክርስቲያን ነው። ቀኖና ቤተ ክርስቲያን ነው። እንደገና ደግሞ ታቦቱ ሳይገባ እኛ ወደ ቤታችን አንመለስም ብላችሁ ፀሐዩ እየወረደባችሁ እዚህ መጠበቃችሁ መቆማችሁ፣ ይህም ራሱ ወንጌል ነው። የእግዚአብሔር ወንጌል ለሰውነታችን ብርሃን ነው። ስለሆነም ዛሬ የእመቤታችን የልደት ቀኗ በመድፌ ቀዳዳ የድህነትን መስኮት ያየንበት ቀን፣ አዳምና እግዚአብሔር ሰውና እግዚአብሔር ለመታረቅ አንድ ብለው የጀመሩበት ቀን፣ ዛሬ እመቤታችን የ5500 ዘመን የእርግማን ዘመን የዓመተ ፍዳ የዓመተ ኩነኔ ዘመን ለማብቃቱ ሀ ብለን የእመቤታችንን ፊደል የልደት ቀን ያየንበት ቀን ስለሆነ ደስታችን የተለየ ስለሆነ እንኳን ደስ አላችሁ እላችኋለሁ። በድጋሚ እንኳን ደስ አላችሁ። ስለዚህም ነው ልበ አምላክ ዳዊት ባለ ብዙ ተሰጥኦ እግዚአብሔር በብዙ ጸጋዎች ያትረፈረፈው በብዙ ጸጋዎች ያደለው ብዙ ጸጋዎችን የሰጠው ንጉሱ የእስራኤል ንጉስ ልበ አምላክ ዳዊት መሰረታቲሃ ውስተ አድባር ቅዱሳን ይላል። ምን ማለት ነው? መሰረቶቿ የተቀደሱ ተራሮች ናቸው ይላል። የማን መሰረት? የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የብጽዕተ ብፁዓን የቅድስት ድንግል ማርያም መሰረቶቿ፣ እመቤታችን መሰረቶቿ የተቀደሱ ናቸው። ታላቁ ሊቅ በኢትዮጵያ ወደር ያልተገኘለት ሊቅ የቤተ ክርስቲያን አምድና ድድ መሰረት የሆነው ታላቁ ሊቅ ቅዱስ ያሬድም እምሪሰ ሳኔር ወኤርሞን እምግበበ አናምስት ወአናምርት ወጻይኪ ቴመራት ይላታል እመቤታችን። ይህ ማለት ነው ከአንበሶች ጉድጓድ ከነብሮች ከሚገኙበት ጉድጓድ ከዚያ ከጉድጓዱ ካለበት ከተራራው ራስ ላይ እምሪሰ ሳኔርና ኤርሞን ተብለው ከተሰየሙት ተራራዎች ከነዚያ ተራራ ወጣሽ ይላታል እመቤታችን። ኤርሞን ሳኔር የተባሉ ተራራዎች እነማን ይመስሏችኋል?
በመጽሐፍ ቅዱስ ስማቸው በጉልህ የተጻፈላቸው እግዚአብሔር የመሰከረላቸው እንደ ልቤ ብሎ የመሰከረለት አንዱ ልበ አምላክ ዳዊት ነው። እኔ የዳዊት ስርና ዘር ነኝ ብሏል ኢየሱስ ክርስቶስ። የዳዊት ምንና ምን ነኝ ነው የሚለው? ስርና ዘር ነኝ። ከነዚህ አባት ነው እመቤታችን የተወለደችው። እነዚህን ሊጠቅስ ፈለገና ታላቁ ሊቅ ቅዱስ ያሬድ እምሪሰ ሳኔርና የርሞን ከተባሉት ራስ ተራራዎች ከነዚህ ተራራዎች አንቺ ወጣሽ። ከታላላቅ አባቶች መጽሐፍ ቅዱስ በተገለጠ ቁጥር የሚመሰክርላቸው ግዙፍ የሆኑ አባቶች እነ አብርሃም እነ እሴይ እነ ቡዔዝ በሩት በኩል አልፎ የምናገኛቸው ቅዱሳን አባቶቻችን የእመቤታችን የስጋ ዘመዶች ወገኖች ስለሆኑ እነዚህን ይጠቅስና ዳዊት ምንድን ያለው? መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው ይላል። ከዚያ ከፍ እያለ ይመጣና እነ ሰሎሞንን ነቢያትን ይጠቅሳል። ነቢያት በትንቢት የተናገሩላት ከመሰዶም እንኮነ ወከመ ገሞራ መሰለ። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 9 ላይ ኢሳይያስ በትንቢቱ እግዚአብሔር ጸባዖት የሰራዊት ጌታ እግዚአብሔር በምድር ላይ ዘርን ባያስቀርልን ኖሮ ሰዶምንና ገሞራን በእሳት ነበልባል እንዳጠፋቸው እንዲሁ እኛም እንጠፋ ነበረ ሲል ኢሳይያስ የተናገረላት እውነተኛይቱ ዘር ማናት? ዛሬ እመቤታችን ቅድስት ድንግል ማርያም ለመናፍቃን የተሰወረች ለኛ የተገለጠች፣ ለመናፍቃን የማትታይ ለኛ ግን የምትታይ እንቁ መስታወታችን እመቤታችን ናት። እንኳን ደስ አላችሁ በሷ ልደት በመድረሳችን። ይሄ ነው። ስለዚህ ነው ነቢያት በትንቢት እግዚአብሔር ያደረባቸው ሰዎች በትንቢት ተናገሩ። እግዚአብሔር ያላደረበት ደግሞ ከአጋንንቱ ጎራ ይቀላቀልና የእግዚአብሔርን ማደሪያ ታቦቱን የእግዚአብሔርን እናት ቅድስት ድንግል ማርያምን ሲሳደብ ያድራል። እመቤታችን የኢየሱስ ክርስቶስ ስጋዋን ለብሶ የተወለደ እኛ ስጋውን በልተን ሕይወት እንድናገኝ ምክንያት የሆነችን መሰረታቲሃ ውስተ አድባር ቅዱሳን ብሎ ዳዊት የዘመረላት። እንደገና ሊቃውንቱ በአገልግሎት በዚህ በማህሌቱ እንደሚዘምሩላት ታውቃላችሁ። ምን እያሉ ነው የሚዘምሩላት? መሰረታቲሃ ውስተ አድባር ቅዱሳን ብሎ የዘመረላትን እመቤታችንን ደግሞ በማህሌቱ በአገልግሎቱ በዝማሬው ሌቱን ቀኑን ሙሉ ሲያመሰግኗት ነው ያደሩ። ስለዚህ መሰረቶቿን ማወቅ ያስፈልጋል። እግዚአብሔር ያደረበት እግዚአብሔር መንፈስ ቅዱስን ያሳደረበት ሰው የመሰከረለትን ነው መከተል የሚገባው። ይሄ ብቻ አይደለም። ዘርን እግዚአብሔር በምድር ላይ ባያስቀርልን ኖሮ ብሎ የተናገረው ኢሳይያስ ነው። ነገር ግን አስቀድሞ እግዚአብሔር አዳምንና ሔዋንን ከገሰጸ በኋላ በምድር ላይ አንተ የተረገምክ ፍጥረት ነህ ብሎ እባብን ከረገመው በኋላ ምንድነው ያለው? በአንተና በዘርህ በሴቲቱና በአንተ መካከል ጠላትነትን አደርጋለሁ አለው። በኦሪት ዘፍጥረት በምዕራፍ 3 ከቁጥር 15 ላይ በአንተና በሴቲቱ በዘርህና በዘሯ ጠላትነትን አደርጋለሁ እሱም ራስን ይቀጠቅጣል ሲል ራሱን የሚቀጠቅጠው የአዳም ልጅ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። የማንን ራስ ነው የሚቀጠቅጠው? የዘንዶውን ራስ። ዛሬም የዘንዶውን ራስ እየቀጠቀጥን ነው። እንኳን ተወለድሽልን እያል እየዘመርን የዘንዶውን ራስ እየቀጠቀጥን ነው። እያመሰገን የዘንዶውን ራስ እየቀጠቀጥነው ነው። ምክንያቱም እሷ ስትመሰገን የሚጠላ የዲያብሎስ ልጅ ዲያብሎስ ስለሆነ ማለት ነው። የእባቡ ልጅ ምንድነው ያለው እግዚአብሔር? በአንተና በዘርህ በሴቲቱና በአንተ መካከል ጠላትነትን አኖራለሁ ነው። በእኛና በዲያብሎስ መካከል ፍቅርና አንድነት የለንም። እግዚአብሔር በመካከላችን ግንብ አስቀምጧል። በዚህ በሉቃስ ወንጌል ላይ በዚያ በሲኦል ያሉት ወደኛ እንዳይመጡ በእኛ መካከል ያሉትም ደግሞ ወደዚያ እንዳይሄዱ በመካከል ግንብ አለ፣ ገደል አለ ብሎ እግዚአብሔር እንዳስቀመጠው በመካከላችን እኛና መናፍቃን፣ እኛና ጸረ ማርያም፣ እኛና ጸረ ቤተ ክርስቲያን እንዳንገናኝ ገደል አስቀምጧል እግዚአብሔር። እሱ ምንድነው? ሕገ እግዚአብሔር ነው።
ቃለ እግዚአብሔር ነው። እግዚአብሔርን የሚያውቅ ሰው፣ የነቢያትን ትንቢት የተረዳ ሰው፣ የገባው ሰው፣ ያወቀ ሰው የነቢያትን ትንቢት ይመረምራል። እመቤታችን በብዙ ህብረ አምሳል ተገልጻለች። አብርሃም በገራይት መስሏታል፣ ዳዊት በመሰንቆ መስሏታል፣ እዝራ በበገና መስሏታል። እመቤታችንን ያልመሰሉበት ምሳሌ በደመና ኤልያስ በደመና መስሏታል። በመና በመሶብ ተመስላለች። በመሶብ ውስጥ እንጀራ እንደሚቀመጥ ሁሉ ከአንቺም እውነተኛው መብል መጠጥ ኢየሱስ ክርስቶስ ይገኛል ሲሉ በመሶብ ይመስሏታል። አያችሁ። ናዛዚቱ ለዮሴፍ ዮሴፍን የምታረጋጊው ድንግል ማርያም ሲሉ ዮሴፍ ከምድረ እስራኤል ተለይቶ በግብፅ ሀገር በሄደ ጊዜ የባይተዋርነቱ የብቸኝነቱ በቃ ሰው አልባ በመሆኑ የምታጽናናው አርቆ ይመለከታት የነበረችው ተስፋው እናታችን እመቤታችን ስለሆነ ወናዛዚቱ ለዮሴፍ ይላታል እመቤታችንን። ስለዚህ የሁላችን መረጋጊያ ማናት? አረ ድንግል ማርያም በሉ እስቲ ድምጻችሁን አሰምታችሁ። ሁላችን የምንረጋጋባት ተስፋ የምናይባት በቅፏ የምናየው ልጇን ስጋውን በልተን ደሙን ጠጥተን የምንድንባት እውነተኛ መመኪያ ምክሆን ለደናግል የደናግላን መመኪያ። አዎ ደናግላን በኦሪቱ ጊዜ እርግማንን አመጣችሁብን፣ ሞትን አመጣችሁብን። ክርስቶስን እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ አሳጥታችሁናልና ሴቶች እናንተን አንፈልጋችሁም እያሉ የእርግማን ምልክት አድርገው ሴቶችን ያገሏቸው ነበር ያን ጊዜ። ዛሬ ግን ደግሞ የድህነት ምልክት እመቤታችን ከሆነች ጀምሮ ሴቶች ራሱ ትንሣኤውን ያበሰሩ የመጀመሪያ የክርስቶስን ትንሣኤ ያወጁ ክርስቶስ ተነስቷል በዚህ የለም ብለው ለሐዋርያቱ የነገሩ እነማን ናቸው? ሴቶች ናቸው አይደሉም? ታዲያ እስቲ አጨብጭቡ እስቲ ለራሳችሁም ቢሆን ዛሬ ሞቅ አድርጋችሁ። ትንሣኤውንም ያወጃችሁ የመጀመሪያው የክርስቶስ ተነስቷል በዚህ የለም ብለው ለነ ቅዱስ ጴጥሮስ ለነ ቅዱስ ዮሐንስ የነገሩ ሴቶች ናቸው። በትንሣኤው ጊዜ እመቤታችንን ምሳሌ የሆኑ እነሱ ናቸው። ስለዚህ የምክሆን ለደናግል ይሏታል። የደናግላን መመኪያ እርግማናችን በአንቺ ተወግዷልና በአንቺ ምክንያት ተወግዷልና አንቺ የደናግላን መመኪያ የሴቶች መመኪያ ናቸው። ቡርክት አንቲ እምአንስት አለ ደግሞ ሉቃስ ደግሞ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ሉቃስ ወንጌል ምዕራፍ 1 ከቁጥር 42 ላይ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ያንን የወሩትን እርግማን አስታወሱና እሷ ከመጣች ከተወለደች በኋላ አንቺ እንደ ጥንታውያን እንደ ዕብራውያን ሴቶች አይደለሽም፣ ንጽሕተ ንጹሐን ነሽ፣ ንጽሕተ ቅድስተ ቅዱሳን ነሽ፣ የአምላክ እናት ማደሪያ ነሽ። የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል አለችና ኤልሳ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ብላ ድምድም አድርጋ መንፈስ ቅዱስ በተሞላ አንደበቷ ኤልሳቤጥ መሰከረች። ስለዚህ ደስ አይልም? ይመናል ደስ አይላችሁ? አዎ። ስለዚህ ስለ እመቤታችን ብሉያቱንም ሐዲሳቱንም የሊቃውንቱንም የመነኮሳቱንም ታሪክ ብናስሰው ብንወጣበት ብንወርድበት ሰማይም ብራና እመኮነ ስፋምር ሰሌዳ ይላል እኮ በጽፍ ይፈጽሞ ያንቺን ታሪክ ያንቺን ገቢረ ተአምር ያንቺን ዝና መላእክት በሰማይ ያደረጉልሽን በምድር ያሰው ልጅ ያደረገልሽን ሁሉ በጽፍ ይፈጽሞ በመጽሐፍና በማመስገን አልጨርሰውም። እመኮነ በቅድሜ ስፋምር ሰሌዳ ምድር ብራና ቢሆን ዝናማት ቀለም ውቅያኖስ ቀለም ቢሆን ብጽፈው አያልቅም ነው ያለ ደራሲው። አያችሁ እንደዚህ ብለው ነው የሚደመድሙ ስለ እመቤታችን ምስጋና። ስለዚህ እኔ ሳውን እናንተን በፀሐይ ከመቁላት በስተቀር ብናገር ስለ እመቤታችን ባወጣ ባውርድ መጨረስ እችላለሁ? ይቻላል ወይ? አይቻልም። ምክንያቱም ለሰው ያልተሰጠ ለአዳም ልጆች ሁሉ ያልተሰጠ ዛሬ ጠቅላይ ሚኒስትሩ እናንተ ቤት መጥቼ ምሳ መብላት እወዳለሁ ቢላችሁ እናንተ ቤት አንድ ጠቅላይ ሚኒስትሩ ገብቶ ቢያድርና ምሳ ቢበላ እንደው እኔ ተመርጫለሁ እንደኔ የታደለ ሰው ማን አለ ሚል ይጠፋል? አሁን እዚህ እስቲ አምላክን ለመውለድ መታደል መመረጥሳ እንዲሁ አስቡት እስቲ። መላእክት በሰማይ በምድር የሰው ፍጥረታት ሁሉ ሊሸከሙት የማይችሉት ኪሩቤል ሱራፌል ሊሸከሙት የማይችሉትን ሰማይ መንበሩ ምድር የእግሩ መረገጫ የሆነችውን እግዚአ ሰማያት ወምድር ክርስቶስን መሸከም የማይችሉትን እሷ በማህፀን እንድትሸከመው ሲመርጣት ምን ያክል ደስታ ይሰማት ይመስላችኋል?
ለዚህ እኮ ነው የጌታዬ እናት ያለች ኤልሳቤጥ፣ የጌታዬ እናት ያለች ኤልሳቤጥ ተደንቃ ተደማ። እንዲያው የምታደርገው ቅጡ ሲጠፋት መንፈስ ቅዱስ በውስጧ ሲሞላ ሲያናግራት ወደ እኔ እንዴት ትመጫለሽ ነው። የሰው ልጅ እንዲህ ብሎ ነው የሚያመሰግን። መናፍቃን ጆሮ ቢኖራቸው ይህን ቢሰሙ የጌታዬ እናት አይሆንልኝም፣ እኔ ደካማ ነኝ፣ ኃጢአተኛ ነኝ። የነቢይ ሚስት ናት እኮ የካህን ሚስት ናት፣ ጻድቅም ተብላ ተመስክሮላታል። ነገር ግን እኔ አይሆንልኝም የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ። አዎ መርገመ ሥጋ መርገመ ነፍስን ያመጣች ድኅነተ ሥጋ ድኅነተ ነፍስን ለማምጣት ምክንያት የሆነች እመቤታችን ታሪኳን ብንናገር ስለማያልቅ ዛሬ እኔ በዚህ ብቋጨው ይሻለኛልና ዛሬ ልደቷ ነው ባጭሩ። ዛሬ ባጭሩ ልደቷ ነው። ልደቷን እንግዲህ እንዴት ሰው ሲወልድ እንኳ ደስታ በየሰፈር በየመንደሩ እንዴት እንደምታደርጉ ታውቃላችሁ። ንፍሮው አለ፣ ገንፎው አለ፣ በቃ ምኑ ጉዝጓዙ አለ፣ ጨፌው አለ፣ ቤቱ ሁሉ እንደው በቃ ድባብ ነው የሚሸተውና ወረድ ስንልም ወደ አምልኮ ሳንቀይረው ወደ ድንግል ማርያም ፊታችንን አዙረን ልደቷን እንድናከብር ዛሬ ልደቷ ነውና እንኳን አከበርን፣ እንኳን በዚህ ቦታ ተገኘን። እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን።